ፋኖ በዓለም አቀፍ ደረጃ እውቅና እያገኘ ሲመጣ አገዛዙ በጭንቀት የሞት ፕሮፓጋንዳ እየሰራ ነው ተባለ። ዋና ጉዳያችን ነው። ጀነራል ተፈራ ማሞ በብርጌድ መብረቁ ሻለቃ መብረቃዊ ጥቃት በባንዳ ሚሊሻ ላይ ፈጸመ። እንመለከተዋለንም። ፋኖ የትግል ጥሪ ለመላው አማራ አቅርቧል። በዝርዝር መልእክቱን እናደርሳለን። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የህዳር 28 ቀን 2018 ዓ.ም የረፋዱን ግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። ፋኖ በዓለም አቀፍ ደረጃ እውቅና እያገኘ ሲመጣ አገዛዙ በጭንቀት የሞት ፕሮፓጋንዳ እየሰራ ነው ተባለ። የፋኖ እውቅና ማግኘትና የአገዛዙ ወንጀል መጋለጥ በአገዛዙ መንደር የፈጠረው ጭንቀት አነጋጋሪ ሆኗል። ይህን ተከትሎ ወደ ፋኖ አስርጎ ያስገብቷቸው የነበሩትን ቅጥረኞችን እየሰበሰበ ይገኛል። ከጡት መቁረጥ እስከ ብልትና ምላስ መቁረጥ እንዲሁም እጅ መቁረጥ ድረስ የደረሰው አረመኔው አገዛዝ በፋኖ ጥረትና በአማራ ሕዝብ ጩኸት የሰራው ጭራቃዊ ተግባር ወደ ዓለም መንግስት ጆሮ መድረስ ጀምሯል። ለዚህም ነው በፋኖ ድርጅት ውስጥ እስከ ዋና አመራርነት ድረስ አስገብቷቸው የነበሩት እንዲወጡ እያደረገ ፋኖ እጅ ሰጠና አብሮኝ ሊሰራ ተስማማ እያለ እያደናገረ ያለው። አንዱ የዚህ ማሳያም ማስረሻ ሰጤና መስፍን የሚባሉትን የዘመናችን ባንዳዎች በየቀኑ በሚዲያ እንዲወጡ እያደረገ ያለው። በትላንትናው ዕለት ማስረሻ ሰጤና መስፍን በሚዲያ ቀርበው እኛ ከመንግስት ጋር ስምምነት በመፍጠራችን የአማራ ህዝብ እፎይ ብሏል የሚል እጅግር የሌለው ወሬ አውርተዋል። የአማራ ህዝብና ታጋዩ እነዚህን ሰዎች ትግሉ እንደተጀመረ ቅጥረኛ እንደሆኑ ሲናገር የነበረ ሲሆን አሁንም ቢሆን ነገር የሚረብሽና የሚተው ትግል አይኖርም። አገዛዙ ጎን ለጎን በየቦታው ያደራጃቸው ዘራፊዎቹን መሰብሰብና እጅ ሰጡ እያለ ሲሆን በተጨማሪም ከመጋዘን መሳሪያ እያወጡ በራሱ ሚሊሻዎች በሚዲያ የማደናገሪያ ውሸት እየሰራ ይገኛል። የብልጽግና የመንግስት መንበረ መንግስቱን ከያዘ ጀምሮ እውነት ተናግሮ የማያውቅ እንደሆነ መላው የኢትዮጵያ ህዝብና ዓለም የሚያውቀው ነው። አብይ አህመድ አይደለም ከኢትዮጵያ ህዝብ ጋር ከጎረቤቶቹ ሀገራትና ከሌሎች ተጽዕኖ ፈጣሪ ሀገራት ጋር በውሸቱና በሞተው የዲፕሎማሲው ስህተት ተጣልቶ አጣብቅኝ ውስጥ ገብቷል። አብይ አህመድ ፈጣሪ ይመስገን ወደብ አገኘንና መሰል ውሸቶችን ከመዋሸት ጀምሮ የመንግስትነት ባህሪው በመሆኑም ዛሬም ፋኖ ጥሬን ተቀበለ እያለ ለኢጋድና ለአፍሪካ ህብረትም ለዓለም ህዝብም እየዋሸ ይገኛል። የሆነው ሆኖ የፋኖ ትግል ከመቼውም በላይ በምዕራባውያን መንግስታት ትኩረት ያገኘበት ጊዜ ነው። የምዕራባውያንን የልብ ትርታ ተከትለው ዘገባ የሚሰሩ እንደ ቢቢሲ፣ ዘ ኢኮኖሚስት፣ ዘ ጋርዲያን ያሉ ትላልቅ የውጭ ሚዲያዎች የአብይን አገዛዝ ወንጀል ከማጋለጥ አልፈው ለፋኖ እውቅና እየሰጡ ያሉበት ሁኔታ አለ። በተለይ የእንግሊዝ መንግስት የአብይን አገዛዝ ገዳይነትና የፋኖን የነጻነት ትግል በውል የተረዳበት ሁኔታ ላይ መድረሱን በለስ ሚዲያ የለንደን ፋኖን ዋቢ አድርጎ በሰፊው ዘገባ መስራቱ ይታወቃል። ይህ ውጤት ሊመጣ የቻለው ፋኖ የጦርነት ህግ ማክበር በመቻሉ ያለማቋረጥ ዲያስፖራው ባደረገው የአደባባይ ተቃውሞ ሰልፍና የውስጥ ግፊት የውጭ የሚዲያዎች ዘገባ እንዲሰሩ በተደረገ ያለሰለሰ ስልታዊ ጥረት ነው። ዓለም አቀፍ ጫና እየመጣ መሆኑንና ፋኖ ቅቡልነት እያገኘ መሆኑን የተረዳው የአብይ አገዛዝ ጭንቀት ውስጥ ገብቷል። ነገረ ማስረሻ ሰጤ ድራማም የዚህ ጭንቀት ውጤት ነው። አንዳንድ የውጭ ሚዲያ ጋዜጠኞች ሳይቀር ከመቼውም በላይ ስለ ህልውና ትግሉና የአብይን አገዛዝ ወንጀል ለማጋለጥ ዘገባ ለመስራት ፍላጎት አላቸውም ተብሏል። በአጠቃላይ ሲመዘን ፋኖ በጦር ሜዳ ብቻ ሳይሆን በዲፕሎማሲም እያሸነፈ እንደመጣ አመላካች ነው። ይሁን እንጂ ፋኖ ትግሉን በአሸናፊነት ማጠናቀቅ እንዲችል አንድነት ግዴታ መሆኑን ብዙዎች የሚስማሙበት ሀቅ ነው። ከዚህ ባሻገር ትግሉን እንደግፋለን የሚሉ አክቲቪስቶች ጥንቃቄ ማድረግ እንዳለባቸው ጥሪ ቀርቧል። የአማራ ህዝብ የህልውና ትግል የእኔም ትግል ነው ብሎ የሚያስብና የሚጨነቅ ማንኛውም አካል በተለይ በማህበራዊም ሆነ በሚኒስትሪሚንግ ሚዲያው ለሚናገራቸው ወይም ለሚጽፋቸው ቃላት መጠንቀቅ ብሎም ከከፋፋይና ሴንሲቲቭ ጉዳዮች ራሱን ማራቅ የሚጠበቅበት እጅግ ወሳኝ ሰዓት መሆኑ ተገልጿል። ከግላዊ እይታና ከስሜቱ ይልቅ የድርጅታችን ውሳኔና አቅጣጫ ማክበር እንደሚያስፈልግም የተነገረ ሲሆን ከችኮላ ይልቅ መረጋጋትን፣ ከስሜታዊነት ይልቅ አስተዋይነትን መገለጫ ማድረግ፣ ከራሱ ስሜት ይልቅ የጋራ ዓላማን ማስቀደም ያስፈልጋልም ተብሏል። አንዳንድ ተራ የመሰሉና የናቅናቸው ጉዳዮች ፖለቲካዊ ብልጫ እየወሰዱብንና ዋጋ እያስከፈሉን መሆናቸው ልብ ልንልም ይገባል። ከተለምዷዊው መስመር ብንወጣና ህብረትና አንድነታችንን በሚገባ እሳቤ ውስጥ ራሳችንን ብንገራው መልካም ነው። እኔ፣ አንተ፣ አንቺ በየፊናችን የምናደርገው ኃላፊነት የጎደለው እንቅስቃሴ እንደ አማራ ተያይዞ ለመውደቅ የሚያስችል እንቅፋት ሊፈጥር እንደሚችል መገንዘብ የእያንዳንዳችን ኃላፊነት መሆኑም ሊሰመርበት ይገባል ነው የተባለው።
ጀነራል ተፈራ ማሞ ብርጌድ መብረቁ ሻለቃ መብረቃዊ ጥቃት በባንዳ ሚሊሻ ላይ ፈጸመ። የአፋባሃ ደቡብ አማራ ቀጠና አሳምነው እዝ ከሰም ኮር ነበልባል ክፍለ ጦር ጀነራል ተፈራ ማሞ ብርጌድ መብረቁ ሻለቃ አረርቲ ከተማ ውስጥ በሚገኙ ባንዳ ሚሊሻዎች ላይ አስገራሚ የቦምብ ጥቃት መፈጸሙን በለስ ሚዲያ ከህዝብ ግንኙነቱ አረጋግጧል። ይህ ጥቃት የተፈጸመባቸው ሸዋገነት አካባቢ ሲሆን ይህ ቦታ ከከተማ ወደ አዲስ አበባና ሞጆ እንዲሁም ናዝሬት መውጫ ሲሆን በእነዚህ አካባቢ ጨለማን ተገን እያደረጉ በኬላ ጥበቃ ሰበብ ለዝርፊያ በተሰባሰቡበት የቦምብ ጥቃት እያካሄዱ የመብረቁ ሻለቃ ሸማቂ ፋኖች አሳውቀዋል። በእነዚህ የቦምብ ጥቃት 2 የተገደሉ ሲሆን 3 ባንዳ ሚሊሻ ከፍተኛ ጉዳት በሕክምና ላይ እንደሚገኙ የውስጥ መረጃችን አረጋግጦልናል ነው ያሉት የፋኖ ምንጮች። ከእነዚህ ተጨማሪ በነበልባል ክፍለ ጦር የከተማ ሸማቂ ፋኖች የሚደርስባቸውን ጠንካራ ምት በመሸሽ ወደ ከተማ የኮበለሉ የአገዛዙ ተላላኪ ባንዳ ሚሊሻዎችም እንዳሉ ተጠቁሟል። በአካባቢው አጠራር መዥገሮች እየተባሉ የሚጠሩ የስርዓቱ ወንበር ጠባቂዎች ስልጣናቸውን ተገን በማድረግ ህዝብን ሲዘርፉና ሲመዘብሩ ከቆዩ በኋላ በተፈጠረባቸው ምት በመደናገጥ ከፈረጠጡበት ውስጥ ጥበብ በልሁና አቡሽ ደረጀ ሲሆኑ ባንዳ ጸጋይ ንጉሴ የተባለው በገዛ ጓዶቹ ተይዞ በከፍተኛ ጉዳት በእስር ላይ እንደሚገኝ ምንጮች የተናገሩ ሲሆን ለእነዚህም የዳረገው ደግሞ በጋራ የዘረፉትን ብር ይዞ ሊጠፋ ሲል በመያዙ እንደሆነ አረጋግጠናል ብሏል የነበልባል ክፍለ ጦር ቃል አቀባይ። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር አዛዥ የሆነው ከአርበኛ አብነው ታደሰ የተላለፈ የትግል ጥሪ ለሚዲያችን ደርሷል። ሚኒሊክ እዝ ባጋራን በኮሩ የትግል ጥሪ ውስጥ በመጀመሪያ ደረጃ ለሁሉም አማራና የህልውና ትግላችን ደጋፊዎች ለሆናቸው ሀገር ወዳድ ኢትዮጵያውያን እንኳን ደስ አላችሁ ለማለት የምሻው የአማራ ፋኖ የጀነራል አሳምነው ጽጌ የኑዛዜ ቃል አክብሮ በቅንጅትና በአንድነት እየታገለ መሆኑን በማብሰር ነው። ቀሪው ስራችን አንድ እናት ድርጅት መመስረት ነው። ይህም በቅርቡ እንደሚሳካ ጥርጥር የለኝም ይላል። ይቀጥልና እንደምታውቁት እኛ አማሮች በፋሽስቱ አብይ አህመድ መንግስት የተከዳንና ጥርስ የተነከሰብንን አማራን ላጠፋ ነው በማለት አብይ አህመድ ቃል በቃል ለኦሮሞ ተወላጅ የፌዴራልና ኦሮሚያ ክልል ባለስልጣናት መናገሩን የተከበሩ አቶ ታዬ ደንዳ ማጋለጣቸው ይታወሳል። የማጥፋት ፕሮጀክቱ ትግበራ ከተጀመረ እነሆ ዓመታት ተቆጠሩ። አብይ አህመድን እነ ጀነራል አሳምነው ጽጌን ገድሎ ክልላችንንም አስወርሮ በክተት መክት ስትራቴጂ ህዝባችንን አስጨፍጭፎ ሲያበቃ በድህረ ሰሜኑ ጦርነት ወቅት ፋኖን ትጥቅ አስፈትቶ አማራ ክልልን አባወራ የሌለው ቤት ለማስመሰል ህዝባችንን ለማጥፋትና የአማራን ጥንተ ርስት ለመቀማት አስቦ ብዙ ርቀት ሄዷል። በዚህም መሰረት በህግ ማስከበር ስም አማራን ለመጨፍጨፍና ፋኖን ትጥቅ ለማስፈታት ዘመቻ መጀመሩንና በርካታ ንጹሃን መግደሉ ይታወቃል። ይህን መንግስታዊ ክህደት በመቃወም አማራ አይጠፋም ትጥቁንም አይፈታም ብለን ወደ ጫካ በመግባት አፈሙዝ ወደ ህዝባችን ጠላት አዙረናል ሲል ገልጿል። የኮሩ አዛዥ የኮሩ አዛዥ አክሎም አማራ ሲፈናቀል፣ ሲገደል፣ ሲታሰርና ሀብት ንብረቱ ሲዘረፍ ቆመን አናይም፣ ይልቁንስ ባለጋራችንን እየገደልን እንሞታለን ብለን ወስነናል ነው ያለው። ኦሮሚያ ክልል ውስጥ የሚኖሩ አማሮችን ጸረ ህዝቦች በጅምላ ሲያቃጥሏቸውና የአንዲት ነፍሰ ጡር እናትን ሆድ በስለት ሰንጥቀው ሽሉን ሲያፈነዱት አማራ የሆነ ጽንስ ጭምር መኖር የለበትም ብለው ማወጃቸው መሆኑን ልብ ይሏል። አዲስ አበባ አማራ እንዳይገባ ሸኖና ሰንዳፋ ላይ በአብይ አህመድ አገዛዝ መንገድ ሲዘጋበትና በየጊዜው ሀገር አቋራጭ አውቶቡስ እየታገተ መንገደኞች ታፍነው ተወስደው በሸኔ ሲገደሉ፣ መስጅድና ቤተክርስቲያን ሲቃጠል፣ አማኞችም ሲረሸኑ፣ እንዲሁም አማራ በመሆናቸው ብቻ ወገኖቻችን በኦሮሚያ ክልል በየጊዜው በኦነግ ሸኔ ሲገደሉና ሲፈናቀሉ፣ ይህም አልበቃ ብሎ እዚሁ ክልላችን ውስጥ የአብይ መንግስት ተላላኪው ካድሬ ለአርሶ አደራችን በቂ ማዳበሪያ ላለማቅረብ ወስኖ አማራን በረሃብ እንቀጣለን ብሎ ቆርጦ ሲነሳ አስተውለናል። ገበሬው የገመድ መሬቴ ጦም አደረ ብሎ ሰልፍ ሲወጣ የጅራፍ ፖለቲካ የሚል ስላቅ ነበር የብልጽግና መልስ ሲል ጨምሮ ገልጿል። ክልላችን ውስጥ የማዳበሪያ እጥረት የገጠመው ተረኞች ሆን ብለው ማዳበሪያውን ኦሮሚያ ክልል ከዝነውት ነበረ። ለአማራ ያላቸውን ጥላቻ ከልክ ያለፈ ነው። ስለሚፈሩን እንደምንም ብለው ለረሃብና ስደት እንዲሁም ሞት እንድንጋለጥ ይሰራሉ። ይህ ሴራቸው የገባውና ቀድሞ የነቃው ፋኖ በአራቱም የአማራ ግዛት አገር ያወቀው ፀሐይ የሞቀው አኩሪ ገድል ፈጽሟል። የኮሩ አዛዥ ወገኖቻችን አትግደሉብን ብለን ሰልፍ ስንወጣ ለቅሶ አይሰለቻቸውም ወይ በማለት ሰላማዊ ትግልን ብልጽግናዎች አጣጥለውታል። ችግር አለ፣ ችግሩ ይፈታ ስንልም ችግር ፍቱልን ያለው አካል በማሰር ነው መልስ የሰጡን እያለ ይገልጻል። ሰላማዊ አማራጭ እንደማያዋጣ አውቀን እጅጉን ተገፍተንና ግፍ ተፈጽሞብን ዘራችንም እየሳሳ ስለሆነ ነው የትጥቅ ትግል የጀመርነው። ይህን የህልውና ትግል ለማደናቀፍ የሚጥር ባንዳ ወዮለት በማለት አስጠንቅቋል። ባንዳ የሆንክ ሁሉ ዋለ ራሴ በል። እንግዲህ ባንዳን አንምርም። አንዲት ብርጭቆ ውሃ ውስጥ ጠብታ አንድ መርዝ ከተጨመረ ውሃው ይመረዛል። ንጹህ ህዝብ ውስጥ አንድ ባንዳ ካለ ህዝቡ በየጊዜው ዋጋ ይከፍላል። በአንድ ባንዳ ምክንያት ህዝባችን
ዋጋ መክፈል ስለሌለበት ተባብረን ባንዳን እናጸዳለን። ለዚህ ተልእኮ ደግሞ ህዝባችን ሊተባበረን ይገባል። የአማራን ህዝብ ክብርና ጥቅም የሚያስከብር እንዲሁም አማራ የሚለውን ስም በበጎ የሚያስጠራ የአባቶቻችንን አትንኩኝ ባይነት የሚዘክር ድንቅ ስራ እየሰራ ያለው የአማራ ፋኖ ከድሉ አደባባይ ሳይደርስ ለመመለስ የሚታትር ባንዳ መጨረሻው ሞት ነው። ከእንግዲህ በራሳችን ባንዳዎች ላይ የምንወስደው እርምጃ ከባድ እንደሚሆን ጥርጥር የለውም። ፋኖ የበረሃው ሙቀትና የደጋው ብርድ የስንቅ እጥረት ብሎም የጥቁር አማሮች እንቅፋት ሳይበግረው የክረምቱ ዶፍ ዝናብ ሳይታግተው ለአማራ ህዝብ ዘብ ሆኖ ሌት ከቀን ትንቅንቅ ላይ ነው። የኮሮ አዛዥ በትግል ጥሪው መከላከያ ሰራዊት የብልጽግና ወንበር አስጠባቂና የአብይ አህመድ ገረድ ነው። ይህን ሰራዊት አጥፍቶ አብይን ለፍርድ ማቅረብና የአማራን ህዝብ እንባ ማበስ የፋኖ ግዴታ ነው። አማራውያን ሆይ ሚሊሻ፣ አድማ ብተናና ፖሊስ እንዲሁም መከላከያ ውስጥ ዘመድ ወዳጅ ያላችሁ መክራችሁ ወደ ቤቱ አስገቡትም። በተለይ ሚሊሻ በአስቸኳይ ቢቻል አዳሩን ወደ ቤቱ እንዲገባ ይነገረው። ይህ ሳይሆን ቢቀር እኛ እንግዲህ ባንዳን ስለማንምር በገቡበት ገብተን እንደመስሳለን። ይህ አዋጅ ታውጆ የሚተርፍ ባንዳ ላይኖር ይችላል። አንዳንዶች ተደብቀው ውለው ቢያድሩም መጨረሻቸው አያምርም። መንግስት ነኝ ባዩ አገዛዝን አሽመድምደነዋል። ከክልላችን ከ80% በላይ ተቆጣጥረናል። ይህን ሀቅ ቢቢሲም ለዓለም አውጆታል። በቅርቡ የማዕከላዊ መንግስት መቀመጫ የሆነችውን አዲስ አበባ ከተማን እንደምንቆጣጠር ተገማች ነው። አዎ ፋኖ በጎጃምና ሸዋ እንዲሁም በሸዋና ጎንደር ብሎም ወሎ ሰፊ ግዛት ተቆጣጥሮ እያስተዳደረ ሲሆን ወደፊት የሚያደርገው ግስጋሴም እንደቀጠለ ነው። በምዕራብ ወሎ ግንባር ከፋሽስቱ አብይ አህመድ አገዛዝ በርካታ ቀጠናዎች ነጻ አውጥተን የጊዜያዊ መንግስት መዋቅር ዘርግተን ህዝባችንን እያስተዳደርን ነው ሲል የኮሩ ዋና አዛዥ የትግል መልእክቱን ያስተላለፈው። በመጨረሻም ጥቆማ የዞንና የወረዳ የብልጽግና አመራሮችና የሃይማኖት አባቶች በየአካባቢያቸው ለሚገኙ የፋኖ መሪዎች ስልክ በመደወል ሁሉንም የፋኖ አባል በመደለል እንዲያግባቡ ለሁሉም የብልጽግና አመራሮችና የሃይማኖት አባቶች ተልእኮ የተሰጠ ሲሆን ከፋኖ መሪዎች ጋር የሚደረገውን የስልክ ልውውጥ ሪከርድ በማድረግ በማህበራዊ ሚዲያ በማሰራጨት እገሌ የሚባለው ፋኖ ከእገሌ የዞን አመራር ጋር ድርድር እያደረገ ነው፣ እገሌ የሚባለው የፋኖ መሪ እገሌ ከሚባል ወረዳ አመራር ጋር ድርድር አድርጎ ሊገባ ነው የሚሉ በሬ ወለደ መሰል ዜናዎች ሊሰሩና በፋኖ መሪዎች መካከል ጥርጣሬ ለመፍጠር ተልእኮ ተሰጥቷል። ስለሆነም በሁሉም አካባቢ የምትንቀሳቀሱ ፋኖዎች በተለይ የፋኖ መሪዎች ጥንቃቄ እንድታደርጉ እናሳስባለን ሲሉ የውስጥ ምንጮች መረጃውን አጋርተውናል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።